እንግዲህ መኮ ሄለንን በዚህ መልኩ ጉሮሯን አንቆ እንግዲህ አስፈራርቷታል። እህቴን ታስፈቻታለሽ አታስፈቻትም ወይስ ደግሞ የህፃናቶችን ሙሉ መረጃ አለኝ አሳልፌ ልስጥሽ ብሎ እንግዲህ ተደብቆ ሌሊቱን ሙሉና ቀኑን ሲፈልጋት ነበር። እንግዲህ ድምፅ ሳያሰማ ስልኩን ዘግቶ እንግዲህ ሲፈለግ ነበረ። ቀጥ ብሎ እንግዲህ ቤቲ መጸዳጃ ቤት አግኝቷት እንግዲህ እሷም ደንግጣ ወድቃ ነበረ። ምክንያቱም እንዳታየው የት እንደሚገባ እሷን እንግዲህ ካስደነገጠ በኋላ ቀጥታ ሄለን ክፍል ነበር የገባው። ሄለንን እንግዲህ አስፈራርቶ እህቴን ታስፈቻታለሽ አታስፈቻትም ብሎ እንግዲህ አስፈራርቷታል ማለት። ምክንያቱም አስፈራራትን ብቻም ሳይሆንም እንግዲህ ሄለን መሲንና አይንዬን እንግዲህ ያው ሰው ቀጥራ ጆን እንግዲህ ቀጥራ ከከተማ አስወጥቶ እንዲጥላቸው እና ያው ብዙ ገንዘብ እንደምትሰጠው ማደንዘዣ ወቅታ ያው እሱን እንዳያዩት እና አደጋ እንዳያደርሱበት ማደንዘዣ ሰጥታ እንግዲህ ከከተማ አውጥተው እንዲጥሉ ያው ነግራው ነበረ። ኑኑንም እንግዲህ ያሳስራታለይ ማን ጥቃት እንዳደረሰባት እያወቀች አውቃውን ብላ እንግዲህ መሲን ምክንያቱም መሲን በፍጹም ልታሸንፋት አልቻለችም። መሲን የምታሸንፍበት መንገድ ስታጣ እንግዲህ ያላት አማራጭ መሲን በፍጹም ምን በዛ ብትላት በዚህ ብትላት አሁን ላይ በቃ መሲ ያው እንደምትጎዳትም ስላወቀች እና በጣም ስለፈራቻት ያው ደካማ ጎኗ እህቷ ስለሆነች በእህቷ መታባታለች። እንግዲህ የጎዳቻትም መሲ እንደሆነች እያወቀ ይነሁን ብላውቃ ያሳሰረቻት ማለት ነው። አሁን እንግዲህ መኮ እውነቱን አጣርቶና ኑኑኔ ወንድሜ በፍጹም እኔ ምንም ያደረስኩባት ነገር የለኝም ብላ እውነቱን ተነገረችው በኋላ እንግዲህ ሄለንን እንግዲህ ያው የህፃናቶቹን ብዙ መረጃ የእሷ ከአዶኔ ጋር ብዙ ነገር የእሷን ጉድ ስለሚያውቅ እንግዲህ ሄዶ አስፈራርቶ እህቱን እንግዲህ ነገ ትፈታለች ብላ ቃል ገብታለች ማለት ነው። ያለበለዚያ ልጅሽ አደጋ ይደርስባታል ብሏል። እንግዲህ መሲ እንግዲህ ሁሉንም እውነታ ለቤሉል እና ለሊዛ ይነግራቸዋለች። ይህን ነገር ኑኑ አላደረገችውም ያደረግኩት እኔ ነኝ ብላ እንግዲህ ሊዛይን ሄለን እና ኤልሹ እንግዲህ ሲያወሩ ሲሾካሾኩ ሰምታቸው ነበር። ምክንያቱም መሲ ላይ አደጋ ለማድረስ እና ወይም ደግሞ ከቤታ እንደሚያስወጧት ያው ሲያወሩ ሰምታ እንግዲህ ብደውልለት አላነሳ ብሎ ነበር። በቤሉም በጣም ተናዳ። ምክንያቱም መሲን አደጋ ሳይደርስባት ቶሎ ሊደርስላት ይገባል ብላ እንግዲህ ሊዛይን ከዛ እውነቱን ስትነግራቸው እንግዲህ ለምን እንደዛ አደረግሽ? ቆይ መልሰሽ እንዴት መጥፎ ነገር ታደርገሽ? አደጋ ብታደርስብሽስ? ብትሞትብስስ? እያሉ እንግዲህ እኔ የምፈልገው እሱን ነበረ፣ ግን ደግሞ አልተሳካም፣ በእህቴን የመጣችብኝ እያለች እንግዲህ ያው እንትን ብላለች። ደግሞ ሄለን ታውቃለች እኔ እንደሆንኩ እንደዚህ ያደረግኳት፣ ግን ሁን ብላ ነው ያሳሰረቻት ምናምን እያለኝ ነበር። እንግዲህ መሲን እንግዲህ ያው ደካማ ጎኗ እህቷ ስለሆነ ያሳሰረቻት። በዛ ላይ እንግዲህ አሁን መሲን እና አይንዬን ከቤት አስወጣ ለመጣል እያሰበች ነው። ሳታስበው ግን ደግሞ መሁ ቀደማት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ እንግዳ ድራማ በባለፈው ክፍል እንዳያችሁት ሄለን እንግዲህ አይንዬንና መሲን ማደንዘዣ ወቅታ ከቤቷ ያው አልወጡላትም ስላሉ እንደገና ቤሉንም ያው እንዲወጡ ስላልፈለገ ያላት አማራጭ እነሱን ብር ከፍላ ማደንዘዣ ወቅታ እንግዲህ ከከተማ አውጥቶ እንዲጥሩላቸው ራቅ ያለ ቦታ ወስዶ እንዲጥላቸው እንግዲህ ጆን ቀጥራ ነበረ። ይህንን ደግሞ ያው ብዙም ባትሰማም እንግዲህ ሊዛይን ሰምታቸው ነበርና ለቤሉን እየደወለ ነበር ያለቀው። እንግዲህ ቤሉን ስልክ አላነሳም ነበር። ከዛ እንግዲህ ዲዛይን ልደርስላት ይገባል፣ መሲ አደጋ ላይ ነች እና ልደርስላት ይገባል እያለች እንግዲህ ቤቲ ደግሞ ስለ ራስሽ ባሰብሽ ልቅስ ስለ ሰው ህይወት አትግቢ እያለ እየተጨቃጨቁ ነበረ። እንግዲህ መኩ እስር ቤት ሄዶ ኑኑን አጣርቶ ከመጣ በኋላ እህሉን እንደዛ ሆና ታያት በኋላ በጣም አዝኖ ነበረ። ከዛ እንግዲህ ያው ምንም አላደረኳትም ወንድሜ መነኝ፣ እኔ ወርቃ ሳገኛት ነው። ከዛ
እዛ እኔ እሷን ለማንሳት ስታገል ነው ኤልሹ መታል በትራስ ያፈነች ብላ እንግዲህ ስትነግረው እኔ የማደርገውን ነገር አደርጋለሁ ብሎ እንግዲህ ቀኑን ሙሉ ስልኩን ዘግቶ ቀስ ብሎ ጸጥ ባለበትና የሰው ድምፅ በሌለበት እንግዲህ ቀስ ብሎ ሄለንን ሲፈልግ ነበር። አጋጣሚውን እየፈለገ ከዛ እንግዲህ ቤቲን ነበር ያገኛት። ቤቲ እንግዲህ መጸዳጃ ቤት ያው ቤቲ በቴዲ እንግዲህ ተናዳ ስልክም አላነሳላት ብሎ ድጋሜ ዓይንሽን ማየት አልፈልግም ብሎ እንግዲህ በተደጋጋሚ ዲዛይን እንግዲህ በእሷ የተነሳ ጨጓራዋ ቀጠል ብሏል። ቢያንስ እንኳ ያደረገብሽን መጥፎ መጥፎ ነገሮች ብቻ አስቢ፣ ሌላውን ታየው። እንዴት ቆይ አንድ የማይረባ ተራ ሰው እንዴት መርሳት ያቅትሻል? አውቃለሁ ፍቅር ነው፣ ግን ቢሆንም ደግሞ እሱ የሚረባ ሰው አይደለም። መሲን ያደረሰባትን ነገር ብቻ እኮ በቂ ነው ለአንቺ መማሪያ ብላ ብትላትም እንግዲህ የአቶ ቤቲ በፍጹም ልትማር አልቻለችም። ዛሬም ነገም ተወደዋለች። ከሱ መለየት በጭራሽ አልችልም። ባየሁት ቁጥር ወደሱ ያሳለፍኳቸው ፍቅር ነው የሚታየኝ እንጂ መጥፎ ነገሩ ሊታየኝ አይችልም ብላ እንግዲህ በግልጽ ስትነግራት ሊዛይን እንግዲህ በጣም ተናዳባታለች። ቆይ አንቺ ልጅ እንዴት ነው መራሽው? ጭራሽ ራሴን ሁሉ አጠፋለሁ ብላ ነበር እንግዲህ ቤቲ። እኔ ቆንጆ አይደለሁም ወይ? እንዴት እኔ ከሌላው ሴት እንዴት እኔ እንደዚህ ይለኛል? ለምንድን ነው አትደውይብኝ የሚለኝ ብላ እንግዲህ ያው ራሴን አጠፋለሁ በቃ መኖር አልፈልግም ብላ ልጅ ያው በረንዳ ላይ ቁጭ ብላ እያለቀሰች ነበረ። በዛ ተናዳ እንግዲህ መጸዳጃ ቤት እንደገባች ነበር መኩ የሄደው። መኩ እንግዲህ እዛ ሲያገኛት ያው ደንግጣ ጮሃ ነበር እና እሷም እንግዲህ ሊያስደነግጣት መስሏት ሊዛይና አስደንግጣት ምናምን እያለች እንግዲህ ስትጮህበት ያው ቀስ አድርጎ እንትን ብሏት ወርቃ ነበር ራሷን ስታ እንግዲህ ራሷን ስትለት። ምክንያቱም ሄለን ክፍል ለመግባት ያለው አማራጭ ማንም ሰው ሳያየው ስለነበረ ቀጥታ ሄለን ክፍል ነበር እንግዲህ እዛ ሄዶ በሩን ቆልፎ ሄለን እንግዲህ ያው ከክፍሏ ቁጭ ብላ ነበርና ሄዶ ሲያት እሷም ደንግጣ ነበረ። አፏን አፍኖ እንግዲህ አርፈሽ ቁጭ በይ ብሎ የትም ልታመልጪ አትችም ብሎ አንድ ያለሽ አማራጭ ሁለት አማራጭ ነው። አንድ በልጅሽ፣ አንድ ነገውኑ እህቴን ታስፈቻታለሽ። የህፃናቶቹን አድራሻ ሁሉንም አውቃለሁ። አንቺ ወንጀለኛ ነች። ስለዚህ እህቴን ታስፈቻታለሽ ወይስ ደግሞ እንደገና ደግሞ ከዚህ ክፍል በፍጹም በሰላም እንድትወጪ አላደርግሽም፣ እኔም አልወጣም ብሎ እንግዲህ በሊዋት እንግዲህ ሄለንን አስፈራርቷታል በህፃናቶቹ። ምክንያቱም ብዙ መረጃ ካሁን ቀደም እሱ አለው ከአዶኔ ጋር ወንጀለኛ እንደሆነች ያውቃል። ለዛ ደግሞ በቂ ኑኑን ለማስፈታት እንግዲህ ኑኑን ያለ ስራዋ ነው ምንም ያው መሲ ብትሆን የሚያደረሰችባት መሲ እንዳደረሰችባት እንግዲህ ለማንም እንዲያትናገሪ ብላ ለኤልሹ ነግራታለች። መሲ እንግዲህ ለሁሉም ነግራቸዋለይ። መናገር አልነበረብሽም እያለች እንግዲህ ልትነግራቸው ነው ብላ ይሄን ነገር ማንም አያውቅም ብለው ነበረ። እንግዲህ ሊዚያው ቤሉንና ህይወቴ ምስቅልቅል ወጥቷል። ለየትኛው ህይወቴ ነው? ስለዚህ ብትሞትም ግድ አይሰጠኝም ብላ እንግዲህ ብትሞትም ህይወቴ ምስቅልቅል ወጥቷል። ስለዚህ ከአሁን በኋላ ምን አይነት ህይወት ልኖር ነው? ብትሞትም በምፈልገውም እንዴት ሞት ነበር እያለች እንግዲህ ብትሞትብሽም እያሏት እነሱም እንትን ሲሏት ያው በጣም ተናዳ ነበር። እህቴን ብቻ መታሰሯ ነው እንጂ ሄለን ሞተች አልሞተች ለእኔ ግድ አይሰጠኝም ብላ እንግዲህ ያው ስታወራ ኤልሹ ሰምታቸው እንግዲህ መሀላቸው ሂዳ ነበር አውቃ ወሬውን የሚያወሩትን እንትን ለማለት። ከዛ በኋላ እንግዲህ ሁላቸውም ሂጂ ሲሏት ኤልሹ ወደ ላይ ስትሄድ በር ስትቆረቁር እንግዲህ ያው መኮ ዘግቶት ነበር እና እንትን አላለችም፣ አልከፈተችላትም። መጸዳጃ ቤት ስትሄድ እንግዲህ እዛ ፓርት ላይ በጣም ነው የሳቅኩት ማለት ነው። እንግዲህ ወደ መጸዳጃ ቤት ስትገባ ያችኛይቱም ተኝታለች ሽንት ቤት፣ ሲኛይቱም ስትገባ እንግዲህ ሁለቱም ሲጮፉ በጣም ነበር ያሳቀኝ። እንግዲህ ያው አላስታወሰችም ነበር። በኋላ እንደገና ነው ያ ጅል ነው ያ ገገማ ገጣሪ ነው እንደዚህ ያደረገኝ እያለች እንግዲህ ሲሄዱ እንግዲህ አይንዬን ያው ጮሆባት ነበረ ኤልሹ ያው ዲዛይንና ቤቲን ለማለያየት በጣም የምትፈልገው ነገር ነበረ። ለዚህም በጣም ትፈልገዋለች ሁለቱን ለማለያየት። ምክንያቱም ቤቲ ተጣልታ ከዲዛይን ጋር ስትጠላላት በጣም ነበር አጋጣሚውን እየተጠቀመችባት ያለችው እና እንግዲህ ያው እነዚህ ናቸው
እያለች እንግዲህ አይንዬንም እንድትሳደብ መኮንም እንዲሳደቡ ያደረገች አላችሁ። እና እንግዲህ አይንዬ ሁሉንም ያው እንትን ብላቸው ወደ ውጭ ነበር የወጣችው። ሄለን እንግዲህ ያው ተስማምታ እሺ በቃ ነገ ትወጣለች ብላ እንግዲህ ምክንያቱም ስራዋ ወንጀለኛ ስለሆነች የህፃናቶችን ሙሉ መረጃ ስላለው አንድ በሰላም ከዚህ ክፍልሽ አትወጭም፣ ሁለት ደግሞ ልጅሽ አደጋ ላይ ናት፣ ሶስት ደግሞ ህፃናቶቹን ሁሉንም መረጃ አውቃለሁ ብሎ እንግዲህ በዛ ነበር ያስፈራራት እና እሺ ብላ ተስማምታ እንግዲህ ወታለይ ማለት ነው። ወጥቷል እንግዲህ መኩ ቤሉን እንግዲህ በጣም ተጨንቋል። ያው ስለታሰረችበት እንግዲህ ያው ልትረዳት የምትችለው ዲዛይን ነበረ። ዲዛይን ያው ጠበቃ ስለሆነች ልርዳሽ ስትላት እንግዲህ በጣም ነው እሷን ማየት አልፈልግም ከእሷ ጋር ጭራሹንም ከእሷ ጋር እንዳይህ አልፈልግም ብለው እንግዲህ ያው ዲዛይን ደግሞ ያው እንዲታረቁ ራሱ ምክንያቱም ምንም ባይወደኝም እኔ ባፈቅረው በወደውም እሱ አይወደኝም ብዬ የእሱ እንዲከፋብኝ አልፈልግም፣ ደስታው ነው የምፈልገው ብላ እንግዲህ ያው እንዲታረቁ ብዙ ነገር አድርጋለች። እንደገና በኋላ ብትናደድም ግን ደግሞ ያው ቤሉልን የፈለገ ነገር ቢሆን እንዲከፋው አትፈልግም፣ ደስታውን ስለምትፈልግ ታርቀዋል ማለት ነው። እንግዲህ ወደፊት እንጃላት እንጂ እንድትሄድ አይፈልግም እሱ። በፍቅርም አያያትም፣ በእህትነት ግን ያው እንደ እህት ያያታል ማለት ነው። እና እንግዲህ ቤተሰብ ሄለን እንግዲህ እውነት አስፈታት ይሆን ኑኑን ወይስ ደግሞ ሀሳቧን ትቀይር ይሆን? እና አይንዬና መሲ ደግሞ ምንም ነገር መሆን የለባቸውም። ጆም ያው ታውን በኋላ መቀየር አለበት። ምክንያቱም ያው ወደ አስወጥቶ መጣል የለበትም። ምክንያቱም ቤቱን ተከራይተው ቤሉን የተከራየላቸው ቤት ተከራይተው መሄድ ነው ያለባቸው እንጂ ያው አንድም ነገር ከቤት በሰላም መውጣት አለባቸው። እና ቤተሰብ እንግዲህ ይህን ይመስላል። እንግዳ በቀጣይ እስክመጣ ድረስ